የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ የአፍሪካን አዎንታዊ ገጽታ መገንባት በሚል ርዕስ ለመጀመሪያ ጊዜ በአዲስ አበባ ተካሂዷል። ከ31 የአፍሪካ ሀገራት የተውጣጡ ተጽዕኖ ፈጣሪዎችን ያካተተው ይህ ጉባኤ የአህጉሪቱን ትርክት በአዲስ መልክ ለመቅረጽ ያለመ መሆኑ ተገልጿል። ጉባኤው አንድ የጋራ መድረክ በመፍጠር የአፍሪካን አጀንዳዎች በማህበራዊ ሚዲያ ተደራሽ ለማድረግ ያለመ ነው ተብሏል። የአፍሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪዎች የአህጉሪቱ የባህል አምባሳደርና የአዲሱ ትውልድ ድምፅ መሆን እንዳለባቸው የኤጅ ኤቴክ ኢንተርፕራይዝ ዋና ስራ አስፈጻሚና የጉባኤው አዘጋጅ ገመዳ ኦላና ለኤንቢሲ ኢትዮጵያ ተናግረዋል። ጉባኤው ስለ አፍሪካ የሚነገሩ አሉታዊ አመለካከቶችን በአዎንታዊ አመለካከት ለመለወጥ እንደሚረዳ አመላክተዋል። የዲጂታል ሚዲያውን የአፍሪካን ግዙፍ አቅም ለዓለም ለማሳየት እንደሚያግዝም ገልጸዋል። በአዲስ አበባ አድዋ መታሰቢያ የተካሄደው ጉባኤው ኃላፊነት የሚሰማቸውን የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን ለማበረታታት ዲጂታል ኢኮኖሚን ለማጠናከርና የአፍሪካ ህብረት አጀንዳ 2063 ግብን ለማሳካት ያለመ መሆኑን አብራርተዋል። ትልቁ ዓላማችን አፍሪካ ውስጥ ያሉት ተጽዕኖ ፈጣሪዎች የራሳቸው ፕላትፎርም የሚወያዩበት፣ አንድ ላይ የሚገናኙበት፣ ተገናኝቶ አብሮ ኮላቦሬት አድርጎ ኮንተንት የሚሰሩበት፣ ጓደኛ የሚሆኑበት የላቸውም። እሱን መፍጠር ነው አንዱ ነገር። ያ ደግሞ ሲሆን የተለያዩ ችግሮች ደግሞ አለባቸው። ሶሻል ሚዲያ እንደ ልብ ገንዘብ አይከፍላቸውም አፍሪካ ውስጥ ላሉት። እሱን እንዴት ክፍያ ማግኘት ይችላሉ የሚለውን ነገር እንዲወያዩ እያደረግን ነው። የአፍሪካ አጀንዳ ደግሞ በአፍሪካን ዩኒየን የተቀረጸ አለ። እሱ ላይ በደንብ ደግሞ እንዲሰራ እንፈልጋለን። ስለሱ እንዲያወሩ እንፈልጋለን። ከዛ ደግሞ ትልቁ ደግሞ ኢትዮጵያ ውስጥ ደግሞ መጥቶ ይህንን ጉባኤ ሲያደርጉ ዞሮ ትናንትና የጉብኝት ቀን ስለነበረ ሙሉ አዲስ አበባን እየዞሩ እየቃኙ ብዙ ኮንተንቶችን እየሰሩ ስለ አዲስ አበባ እያወሩ እያወደሱ ነበርና አንዱ ትልቁ ዓላማ ደግሞ ሀገራችንን ማስተዋወቅ፣ ቱሪዝማችንን ማስተዋወቅ፣ ስለ ሀገራችን ደግሞ በጎ ገጽታ መገንባትን የተመለከተ ስለሆነ እሱንም አሳክተናል ብለን እናስባለን። እነዚህ ተጽዕኖ ፈጣሪዎች በቀጣይ በተሻለ አቅም በመስራት ተደራሽነታቸውን እንዲጨምሩ እንደሚያደርግ ተናግረዋል። ወደፊት የማህበራዊ ሚዲያ ተሳትፎ ለማሳደግ የተለያዩ የሽልማትና የእውቅና ፕሮግራሞችን ለማካሄድ እቅድ መያዙንም ተናግረዋል። በዘንድሮ ዓመት ከ31 ሀገር ነው ወደ 62 የሚጠጉ ኢንፍሉዌንሰር የመጡት። ያ ማለት በየአመቱ ደግሞ ይቀጥላል። ይሄ ነገር አንድ የሚቆም አይደለም። ኮንተንት ክሬሽን አይቆምማ። ነገ አዲስ ስራ ሰርቶ ነው የሚመጡት። ስለዚህ እየቀጠለ ነው የሚሄደው። በሚቀጥለው አመት ደግሞ አዋርድ እንጨምርበታለን። አዋርድ ስናደርግ ደግሞ ምንድነው የምንሸልምበት፣ ለዓለም የምናሳይበት፣ ሁሉም በሚቀጥለው አመት ከዚህ ገብተው የሚወዳደሩበት ጉባኤ ነው የሚሆነው ማለት ነው። በውድድራቸው ደግሞ የሚገራርሙ ኮንተንቶችን ክሬት ያደርጋሉ። እሱም ደግሞ ለሀገራቸውም ለአህጉራቸውም ትልቅ አስተዋጽኦ ይኖረዋል። የአፍሪካ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ጉባኤ አህጉራዊ አንድነትን ለመገንባት የሚወሰድ እርምጃ መሆኑን የገለጹት ደግሞ የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ ናቸው። ጉባኤው የአህጉሪቱን የዲጂታል የወደፊት ዕጣ ፈንታ የሚወስን ስትራቴጂካዊ እርምጃ መሆኑን ገልጸዋል። This gathering is more than a conference. ይህ ስብስብ ከኮንፈረንስ በላይ ነው። የአፍሪካን የዲጂታል ጉዞ የሚቀይርም ነው። ዛሬ የተሰባሰብነው ከታሪክ ነጋሪዎች፣ የይዘት ፈጣሪዎችና የባህል ቀራጭ ባለራዕዮች ጋር ነው። አፍሪካ ራሷን እንዴት እንደምታይና ዓለም አፍሪካን እንዴት ያያታል የሚለውን አመለካከት ከሚወስኑት ጋር። የአፍሪካን አዎንታዊ ገጽታ መገንባት የሚለው አባባል መሪ ቃል ብቻ አይደለም፣ ለተልእኮና ኃላፊነት የቀረበ የተግባር ጥሪ ነው። It's a call to action. በጉባኤው ላይ የተሳተፉ ተጽዕኖ ፈጣሪዎች በበኩላቸው የአፍሪካን እውነተኛ ገጽታ ለዓለም ለማስተዋወቅና የአህጉሪቱን ጠንካራ መልክ የሚያሳዩ ይዘቶችን መስራት እንደሚገባ ተናግረዋል። በማህበራዊ ሚዲያ የአፍሪካን ባህል፣ ቋንቋና እሴት ለሚያጎለብቱ ስራዎች ትኩረት መስጠት ያስፈልጋልም ብለዋል። እዚህ ያለነው አንዳችን ከአንዳችን ለመማር ነው። ማህበራዊ ሚዲያን የአህጉሪቱን ገጽታ ለመቀየር እንዴት እንጠቀመው የሚለውን ለመወያየት። ጉባኤው የአፍሪካን ገጽታ ለሌሎች ለማሳወቅ ይጠቅማል። የእኛን ታሪክ በአዎንታዊ መልኩ ለመናገርና የአፍሪካን አሉታዊ ትርክት ለመቀየር ማህበራዊ ሚዲያ በጣም ያግዘናል። የአህጉራችን አምባሳደር ለመሆን እንደምንችልም አምናለሁ። የአፍሪካን ውበት ለሌሎች ማሳየት ያስፈልጋል። አፍሪካ ያደገች መሆኗን፣ ሁሉም ነገር ከውጭ መሆን የለበትም። ዓለም አቀፍ ማህበረሰብ አፍሪካን እንዲያውቅም ማድረግ ይገባል። No Africa and its reasons why it's Africa. Well, I've learned so many things. I think my first impression was እዚህ መምጣቴን ሳውቅ የመጀመሪያው ያስደሰተኝ ነገር የኢትዮጵያ ታሪክ ነው። ስመጣ የተለያዩ አፍሪካዊ ተጽዕኖ ፈጣሪዎችን አገኘሁ። ስለ አህጉራችን ተመሳሳይ አስተሳሰብና ረዳድ ነው ያለን።
ስለዚህ የተሻለ ተጽዕኖ መፍጠር እንችላለን። exploring, but most importantly, the connection that is there is beautiful.